ባልም ልንመርጥላት የፈለግነው ስራም ልንመርጥላት ልብስም ልንመርጥላት እኮ አንቺ ለጃኒ ባል ልትመርጪ እኮ ጃኒ አንቺ ልብስ ልትመርጪ እኮ አንቺ ለጃኒ ስራ ልትመርጪ ታክቲከኞቹ አስማተኞቹ ከኔ ጋር ወክ ማለት የሚፈልግ ሰው ካለ ዝናብ እየዘነበ ነው። ለዝናብ የሚሆን ጃኬት ጥሩ ጫማ አድርጋችሁ የሁለት ሰዓት ወክ አብረን እናደርጋለን። ደከመኝ፣ ሰለቸኝ፣ አመመኝ፣ ጨነቀኝ፣ ደበረኝ የሚባል ነገር እንዳንሰማ አብረን እንወጣለን፣ ወክ እናደርጋለን። ከዚህ መውጣት አልፈልግም፣ አሞኛል፣ ደብሮኛል ካላችሁ ደግሞ ብላችሁ ታዳምጣላችሁ፣ ሼር ታደርጋላችሁ። ወይ ዞኔ ታሪክ አያልቅብሽም። ለነገሩ አለነገሩ እኮ የዛሬ አበባዎች የነገ ቶፒኮች አላልኳችሁ። እውነቱን እኮ ነው። እናቷን አይተህ ልጇን አግባ ያለው ይሄ እኮ ትክክለኛ አባባል ነው። አንቺ እኮ አንቺ ትዳር ልትመጪ ያውም ለጃኒ እናትና አባቷን ለምታውቅ ማንነት ላላት ሰው ለሚወዳት እኮ አንቺ ቡታ ባል ልንመርጥልሽ ነው ወይስ ባልሽን ልንቀምስልሽ ነው? ተስፈኛ አሮጊት ነሽ። እኔም ሳረጃ እንዳንቺ መሆን እፈልጋለሁ። እውነት አክቲቪስት ሲያረጃ አቃጣሪ ይሆናል ማለት ይሄ ነው። አንቺ አለባበስ ልትመርጭ እሷ አይደለች እንዴ ዊግ የላከችልሽ? በላይሽ ላይ እኮ ራሰ በራ የሆነ እሷ የላከችልሽ ዊግ እኮ ነው። አጃይበኛ የሆነች ሻሽ የሰፋት አሮጊት እኮ የማታሰማ ጉድ የለም። ስራም ልንመርጥልሽ የምንችለው እኛ ነን። መች ሰራሽ? አንቺ ትጎጠጎጫለሽ፣ ልጅሽ ትበጠብጣለች፣ ልጆችሽ ይበጠብጣሉ። ምንድነው ሰው ካንቺ የሚማረው? በእናትሽ አለ ነገር እኮ እኔ መጠቀሚያ ኮንዶም የከሰሽ ፖለቲከኛ አላልሽ። አንቺ ሰው ልትመክሪ አይደለም ልታማክሪያለሽ። ዞኔዎች መቼ የቤትሽን ችግርና የቤትሽን መከራ መች ቀረፍሽና? ጎረምሳው በ35 ዓመት እዛ ጥግ ላይ ታጣፊ አልጋ ዘርግቶ የሚተኛውን መጀመሪያ ስራ አስተምሪው ነው ይውጣ። በጥቁር እኮ ነው የሚሰራው፣ በጥቁር ነው የሚሰራው። ገባሽ? ታክስ መክፈል ሲችል ያኔ ታወራለሽ። እናት ሳትሰራ ሰው እኮ ያልገባው ነገር አለ። እናትና አባቶቻችን ሲሰሩ ካየት ሰራተኞች ነው። እናትና አባት አለሌ ከሆኑ ልጅቷ አለሌ ነው። የራሷን ቆሻሻ ሳትጠርግ የሰው ቤት ቆሻሻ የታያት ኦባሳንጆ አንቺ ብታመጭላት ኖሮማ አልኩሽ እኮ ልክ ልጆችሽ ምንም ሳያደርጉ በአንቺ እንደተጠሉት ጃኒ እንድትጠላ ታደርጊያለሽ። እኔ ልጄ ናት ጃኒ እኮ እናት አላት፣ የተከበሩ እናትና አባት አላት፣ ጨዋ ቦይፍሬንድ አላት። የነገ ባሏ ሆን አሁን እርግጠኛ ነኝ ነው። ስለዚህ አንቺ እርባና ቢስ አግድም አደግ ለማኝ፣ ይሄን ስልሽ በኮንፊደንስ ለማኝ ነሽ። እንቅልፍ አጥተሽ ፀጉርሽ ተንጨባሮ በጎን በኩል ጡትሽን ስጋሽ ተንጠልጥሎ 48 ሰዓት 40 ሰዓት ለምን የምታድሪ ለማኝ ነሽ። መጀመሪያ ልጆችሽን አብልተሻለችና አስተኛቸው። በኋላም አንቺም ጮኸሽ እነሱን ጮኸ ስለማይቻል እስቲ እነሱ በሰለጠነ ሀገር ያልሰለጠነ ጭንቅላት ይዘሽ ሀገር የምታበሰብሽ ጀርመን ገብተሽ ጀርመን ሆንሽባቸው። መጀመሪያ አንቺ ህይወትሽን ቀይሪ፣ ስሪ፣ ውጪ። አንቺ የመንግስት ቅምጥ አይደለሽ እንዴ? ሰው እኮ የሀብታም ሰው ቅምጥ ይሆናል፣ የመንግስት ቅምጥ ይሆናል። መድኃኒትና ምግብ ተቆጥሮ የሚሰጥሽ ሴትዮ ውጪ እስቲ። ኦሮምኛ አትቺ 30 ዓመት ጀርመን ሀገር ላይሰንስ እንኳን እኮ የለሽ። አንቺ ያለሽ አንድ ነገር ነው፣ የተሰባበረ እንግሊዝኛ። አሁን ጭራሽ ጃኒ እኛ ባልን መርጥ እኮ አንቺ እንኳን አይደለም እናት አባቷን የምታውቅ ጃኒንና ሰውነቷን መሸጥ የምትፈልግ ሴት እንኳን አማካሪ አይደለሽ። ዘኦሊቲ ማድረግ የምትችይው ሰውነታቸውን ለሚሸጡ ሰዎች ፖፖ ወደፊት ሆኜ ይችላልሽ። ያደግሽበትም ስለሆነ የመጣሽበትን ረስተሽ ነው። ጀርም ፊልተር እንኳን ሊቋቋመሽ ያልቻለ አሮጊት አታፍም እንዴ? እኛ ስራም ልንመርጥላት ነበረ። ስትሰሩ ቤተሰብ ስትሰሩ እኮ ነው ወጣችሁ ሰርታችሁ ላባችሁን ስናይ ነው። 48 ሰዓት ቂጣችሁን እየወጠወጣችሁ
ስትደንሱ፣ ስትጨፍሩ፣ ስትጮሁ፣ ስትለምኑ ነው የምናውቃችሁ። ከዛ ውጭ ምን የምናውቀው ነገር አለ እንዴ? የምናያቸው እኮ ስትዋረዱ የመጣው የወጣ ሲሰድብሽ ነው የምናየው። ሲጠርብሽ የልጅ ልጆችን ይዘሽ መተሽ በፊልተር ኮንፊደንስ እንዳይኖራቸው ጀርመን ሀገር ቁጭ ብለው በጥቁረታቸው እንዳይቆሩ ፊልተር ታደርጉላችኋላችሁ ህፃናቶች ልጆች። የዚህን ያህል ደደብ ነሽ። ለዚህ ነው ለማኝ ነሽ። አክሴፕት ፋኒ በደንብ አድርጎ የተጫወተብሽ ሙዚቃ ነሽ። ዓለምን እየዞረ ነው፣ ልጅነቱን እየቀጨ ነው። አንቺ አሁን የጃኒ ባል አንቺ ለጃኒ ባል ብታመጪ ፋኒን እንዳረግሽው የፋኒን ጓደኛ እንዳረግሽው የእሷንም ባል ትበያዋለሽ። እያጠጣሽና እየወጋሽ እኮ ነው አንቺ የምታስተኛቸው። ቦርቁ ምናምኗ እንደ ፓንቷ የሰፋት አሮጊት የመጣ የወጣውን ለኔ የምትል ቅሌታ። እኔ ማርጀት ፈልግ ነበር። አሁን አንቺን ሳይ ማርጀት ሁሉ አልፈልግም። በቃ ስታድጊ ምን መሆን ትፈልጊያለሽ ከተባልኩ አንቺን ስላዩ ማርጀት አልፈልግም ብዬ ነው የምሰርዘው። ድልዝ የሰው ላጲስ ታሪክ የሌላት ምንም ነገር ያላስቀመጠች መጫወቻ። አንቺን ተጠቅመው ጥለውሻል እንደ ኮንዶም። የትም ምንም ነገር የትም ቦታ ልደርሻችን። በቃ ቅምጥ ነሽ። መንግስት ቆጥሮ ደምሮ ከምግብ እስከ ሞዴስ የሚሰጥሽ መንግስት። አንቺ የጃኒ ባህልም ስራ አለባበስም ልታመጫለሽ። ለማኝ በውስጥ በኩል ጌም ልጫወት ነው ጊፍት ስጥያሽ የምትለኝ ለማኝ። አሁን ደግሞ ተኛ መጀመሪያ አንቺ እናት ስትሆኚ ገባሽ? ሰው ሲወልድ ነው እንደዛ እንጂ እበት ሲጥል አይደለም። እበትም ትል እንኳን እበት ትል ይወልዳል በክት። ለማንኛውም እናት ስትሆኚ ትመርጫለሽ። እንደኔ እንደው ዞር ብትይ ትንሽ እባክሽ ሀብታም ነኝ። ይሄ የፋርማሲ በሽተኛ ሲመጣ ዶክተር የሚጠብቅበትን የኪችን ወንበርሽን ሽጠሽ ሌላ ወንበር ስትገዢ ታወሪያለሽ። መሬት ስትቀይሪ ታወሪያለሽ። ያተከና ምንም ሳይኖራት ትላለች። ዝተት ውጭና ስፖርት ጠረጴዛ እያፋቀቅሽ እዛው ሳሎን ከምትሮጪ በመጋረጃ ከፍለሽ ከሳሎን ወደ መኝታ ቤት ገባው ለማለት መጋረጃ አድርጋ ከዚህ ወደ አንቺ አልጋሽን ካሳየሽ ራሱ እኔም አከብርሻለሁ። ያ ኮንፈርሳቱ አጋድማ በቀጭን ምንጣፍ ወገቧን እስኪያማት እንዳይቆረቆራት ከላይ 2-3 ጃኬቶች አድርጋ የምተኛ ሴትዮ አማካሪ ይስጥፊ ትዳር ይጎራት።